የአርሰናል ተጫዋቾች ሻምፒዮን መሆናቸውን ካረጋገጡ ያንን አስደናቂ ደስታ ካሳለፉ በኋላ በእርግጥ ደስታው አላለፈም። አሁንም ልምምድ ሜዳ ላይም ደስታቸው በግልጽ ይታይ ነበረ። በእርግጥ ከ22 ዓመታት በኋላ አርሰናልን ወደ ሻምፒዮንነት ከመለሱ በኋላ ደስታው በቀላሉ የሚለቅ አይደለም። ለረጅም ጊዜያቶች አብሯቸው የሚቆይ ይሆናል። ግን ደግሞ ያው ቀጣይ የቻምፒየንስ ሊግ ጨዋታ አለ። ለዛ መዘጋጀት ያስፈልጋልና የፕሪሚየር ሊግም የመጨረሻ ሳምንት ጨዋታ አለ። ነጥባቸውን አሁን ካለበት ወደ 85 ከፍ አድርገው የሚያጠናቅቁበት የመጨረሻውንም ዋንጫ ስነስርዓቱንም ይበልጥ የሚያደምቁበት ይሆናልና ለዛ ጨዋታ ዝግጅት ዛሬ አድርገዋል። በዛሬው ልምምድ ላይ ቡካዮ ሳካ፣ ዊሊያም ሳሊባ እና ጆሪያን ቲምበር እንደዚሁም ዴቪድ ራያ አልነበሩም። የቡካዮ ሳካ፣ ዊሊያም ሳሊባና ዴቪድ ራያን በተመለከተ በግላቸው ልምምድ እየሰሩ ነው። ባለፈው ሳምንት እንደነበረው ለቀጣዩ ጨዋታ የሚያሰጋ አይደለም። ምናልባት ሊያርፉም ይችላሉ፣ ወሳኝ ተጫዋቾች ስለሆኑ እና አርሰናል ዋንጫውን ስላረጋገጠ ለቻምፒየንስ ሊጉ የፍጻሜ ጨዋታ ሊቀመጡ የሚችሉበት እድል አለ። ምናልባት ደግሞ አቋማቸውን ጠብቀው እንዲቀጥሉ የተወሰነ ደቂቃ ብቻም ሊጫወቱ ይችላሉና ለአርሰናል ደጋፊዎች ለዚህ ሳምንት የሚያሳስብ አይደለም። ጆሪያን ቲምበር ደግሞ ከጉዳት እያገገመ ስለሆነ ለአርሰናል መልካሙ ዜና ሚኬል ሜሪኖ ከስብስቡ ጋር ዛሬ ልምምድ ሰርቷል። ይሄ በጣም አሪፍ ነገር ነው። የረዥም ጊዜ ጉዳት ላይ እንደነበረ ይታወቃል። የዚህ ተጫዋች መመለስ በጣም አስፈላጊ ይመስለኛል። በእኔ በኩል ማክስ ዶውማን በእንግሊዝ ፕሪሚየር ሊግ በእድሜ ትንሹ ሆኗል። የፕሪሚየር ሊግ ዋንጫን በማሸነፍ ወደ ፈተና ሄዷል። ግን ተማሪ ነው፣ ፈተና ነበረበት፣ ወደዛ ሄዷል። በዛሬው ልምምድ ላይ አልነበረም። ይሄ በጣም የሚገርም ትልቅ ታሪክ ነው ማጻፍ የቻለው። ጨዋታ ላይ በቋሚነት ሊሰለፍ የሚችልበት እድል ሊኖር ይችላል። የመጨረሻ ክሪስታል ፓላስ ጨዋታ ላይ ሊኖር የሚችልበት እድል ይኖራል። ማኑኤል ኑዌር ወደ ጀርመን ብሔራዊ ቡድን ተመልሷል። በዓለም ዋንጫው ስብስብ ውስጥም ተካቷል። ከ2 ዓመታት በፊት ጓንቱን መስቀሉ ይታወሳል። 40 ዓመቱ ላይ ነው የሚገኘው። ለ5ኛ ጊዜ በዓለም ዋንጫው ይሳተፋል ማለት ነው። ለጀርመን 124 ጨዋታዎችን አድርጓል። የ2014 የዓለም ዋንጫ ብራዚል ላይ የተደረገው ሻምፒዮና አሸናፊ እንደነበረም ይታወሳልና በጣም አስደናቂ ጊዜን ከብሔራዊ ቡድን ጋር አሳልፏል። ግን 38 ዓመቱ ላይ በቃኝ ካለ በኋላ አሰልጣኝ ዩሊያን ናግልስማን ጥያቄ አቀርበውለት ያንን ጥያቄ ተቀብሏል። 26 ተጫዋቾች ሲመረጡ የዚህም ተጫዋች ስም ተካቷል። በዚህ ዓመት ከባየር ሙኒክ ጋር የሚያስገርም የውድድር ዓመት ነው እያሳለፈ የሚገኘው። 40 ዓመቱ ቢሆንም እንደየትኛውም ወጣት ግብ ጠባቂ ነው እየተጣጠፈ የሚገኘው። የሚገርም የሰውነት ቅልጥፍና ነው ያለው። 1 ዓመትም ባየር ሙኒክ ሁሉን አድሶለታል። ይሄ የሚያሳየው አሁን ያለበትን አቋም ነው። ኑዌር መመለሱ ብቻ አይደለም የሚገርመው፣ ቁጥር 1 እንደሚሆንም አሰልጣኙ አረጋግጠዋል። በዓለም ዋንጫው ላይ ለልምዱ እና አሁን ባለው ወቅታዊ ብቃት ነው ያንን ያደረጉት። የ18 ዓመቱ ሌናርት ካርልም መካተቱ የሚገርም ሆኗል። በእርግጥ የሚገርም የውድድር ዓመት ነው ያሳልፈውና መካተቱ ተገቢ ነው በትክክል 18 ዓመቱ ነው። የሚገርም ልጅ ነው። በቀጣይ የባየር ሙኒክም የጀርመንም ኮከብ እንደሚሆን ይጠበቃል። ከሚዩኒክ ጋር ጥሩ ጊዜን ስላሳለፈ ሊሮይ ዛኔ፣ ካይ ሃቨርትዝን የመሳሰሉ ተጫዋቾች ሲመረጡ ፎልክሩግ፣ ቴር ስቴገን እና አዲየሚ ከዚህ ስብስብ ውጪ ሆነዋል። ሪያል ማድሪድ ለጆዜ ሞሪኒዮ የዝውውር ፖሊሲውን ሊቀይር ይችላል ብሏል ኢኤስፒኤን። ማድሪድ ለአንድ ቦታ ተጫዋች ካስፈለገው ወደ ማዘዋወር ይገባል ማለት ነው። አስቀድሞ ግን ምርጫዎች ነበሩት። ምርጫውም ጠባብ ነበረ። የተወሰኑ ተጫዋቾችን ነበረ ለማስፈረም የሚፈልገው። በዛ ላይ በክለቦቻቸው ውላቸው የተጠናቀቀ ተጫዋቾች፣ ኮከቦች እንደዛ አይነት ተጫዋቾችን ነበር ሲያስፈርም የነበረው። አሁን ግን ቡድኑን መጠገን ስላለበት ጆዜ ሞሪኒዮም ሲመጡ የሚፈልጓቸው ተጫዋቾች ስላሉ ለኚህ ዝነኛ አሰልጣኝ ሲባል ፖሊሲውን ቀይሮ እሳቸው የሚፈልጓቸውን ተጫዋቾች ወደ ማስፈረም ይገባል ማለት ነው። ትሬንት አሌክሳንደር አርኖልድ፣ ኪሊያን ኤምባፔን፣ ሮድሪገርን የመሳሰሉ ተጫዋቾችን ቀድሞ በነበሩበት ክለብ ውላቸው ሲጠናቀቅ ነው በነፃ ያስፈርሟቸው። አሁን ግን የሚያስፈልግ ተጫዋች ካለ ያንን ወደ ማስፈረም ይገባል። ጥር ላይም ከዚህ በፊት ተጫዋች ብዙም አያስፈርምም ነበር ያለፉት ዓመታት ላይ። አሁን ጥር ላይም ወደ መሳተፍ ይገባል ማለት ነው። ካርቫል ወጥቷል። ዴቪድ አላባ እና ሴባዮስም እንደሚወጡ ይጠበቃሉ። ስለዚህ ሞሪኒዮ ተጫዋቾችን ይፈልጋሉ፣ በተለይ ተከላካይ መስመር ላይ። ቀጣይ እሁድ ወይም ሰኞ በይፋ የማድሪድ አሰልጣኝ ይሆናሉ ብሏል። ኦስማን ዴምቤሌ ለቻምፒየንስ ሊግ ፍጻሜ እደርሳለሁ ብሏል። ጥሩ እየሰራው ነው። ትንሽ ስጋት ነበረብኝ ብሏል ያለፈው ጉዳት ላይ እና አሁን በጥሩ ሁኔታ እያገገመ ይገኛል እና ለአርሰናል ጥሩ ዜና አይመስለኝም። ግን ደግሞ እንደ ትልቅ ቡድን ትልልቅ ተጫዋቾች፣ የተቃራኒ ቡድን ተጫዋቾች ባሉበት ማሸነፍ ይበልጥ ያንን ታሪኩን የሚያጎላ ይሆናል። አሁንም ቢሆን ለፓሪስ ሰን ጀርማ ቅድሚያ እድል ተሰጥቷል። ግን የፕሪሚየር ሊጉን ዋንጫ ማሸነፋቸው ከጫና ነጻ ሆነው እንዲጫወቱ ያደርጋቸዋል አርሰናሎችን። ቲያጎ ሲልቫ ከፖርቶ ጋር ተለያይቷል። ሌላ የሊግ ድል አሳክቶ ነው ከፖርቶ ጋር የተለያየው። ፋብሪዚዮ ሮማኖ ሌላ ክለብ ይፈልጋል ወይስ ጫማ
ይሰቅላል፣ በቅርቡ ይህንን ያሳውቃል ብለዋል። በመጨረሻም ሚኬል አርቴታ ጋዜጣዊ መግለጫ ላይ ነበረ ዛሬ የቻምፒየንስ ሊግ ፍጻሜ ጨዋታን በተመለከተ ቀጣዩንም ስለ የፕሪሚየር ሊግ ጨዋታ እንደዚሁም ያው ሻምፒዮን ክለብ ስለሆነ አሁን እሱንም በተመለከተ ጥያቄዎች ነበሩ። ለምን የፕሪሚየር ሊጉን ዋንጫ ከደጋፊው ጋር ማክበርን ከቻምፒየንስ ሊጉ ፍጻሜ ማግስት እንደተደረገ ሲናገር በሁለቱ ዋንጫዎች ማክበር እንፈልጋለን ብለዋል። ስለዚህ ቻምፒየንስ ሊጉን ማሸነፍ እንፈልጋለን ነው የዛም እቅድ አካል የአርሰናል እቅድ አካል ነው ማለት ነው። ከቻምፒየንስ ሊጉ ፍጻሜ በንጋታው ነው ከደጋፊ ጋር በጎዳናዎች አርሰናል የፕሪሚየር ሊጉንም ቻምፒየንስ ሊጉንም ከበላ ደግሞ ደስታውን አብረው የሚያከብረው። ድሉን ማስቀጠል አለብን ብለዋል። ለቀጣይ ጊዜያቶችም አርሰናል ግዛት መገንባት እንደሚፈልግ ማሳያ ነው። በዚህ እግር ኳስ ክለብ አዲስ ታሪክ ለመጻፍ ከፓላስ ጨዋታ በኋላ 6 ቀናት ይቀሩናል ብለዋል። ያለፉት 48 ሰዓታት አስደናቂ የነበሩ፣ ሜሪኖ ከቲምበር ቀድሞ ያገገመ ነው ብለዋል። አርቴታም በቅርቡ ምናልባት ከቻምፒየንስ ሊጉ ፍጻሜ በኋላ በአርሰናል የረዥም ጊዜ አዲስ ውል እንደሚፈርም ይጠበቃል።